የምታዙ እንዳላደላችሁ እናውቃለን። በብዙ አካባቢዎች የእኛ ሰው ሲሞት ሲገደል አንድ ቀን ተናግራችሁ የማታውቁ በክልላችን ላይ የሚፈጠርን ችግር እኛው ስለምንፈታው እንደ ሰይድ ወረባቦ ሐራው በለሎ እንዳይቻ አላቅም። ሶሻል ሚዲያ እንኳን የማይቀይረው ሚስኪን ሰው ነው። እዚህ ሶሻል ሚዲያ ላይ በሚሰራቸው ሞኝ ስራዎች የኢትዮጵያን ታሪክ ኢትዮጵያ ውስጥ ያሉ አማጽያንና የኢትዮጵያ ፖለቲካ መነሻው መሰረቱ ምን እንደሆነ ቪዲዮ በመስራት ኮሜንት ላይ በተለያየ አጋጣሚ ነግረነዋል። ነገር ግን መለወጥ አልፈለገም። ምክንያቱም መለወጥ ቢፈልግ ሞኝ የበለጡት ስለሚመስለው በዛው በሞኝ አካሄዱ እየሄደ ነው። መግቢያ ላይ እንደሰማችሁት በተለያዩ አካባቢ የኛ ሰው ሲገደል ያለው ወለጋ ላይ ሲገደሉ ድምጽ ያልሆነ ናችሁ እያለ ነው። እንደው በሞቴ ወንድ ልጅ ይሄንን ይናገራል? ሰይድ ወረባቦ አሁን አንተ ይሄን ስትናገር ትንሽ አታፍርም እንዴ? ወለጋ ላይ የተገደሉት የኦነግ አማጺ የፕሮቴስታንት አማጺ ነው፣ ሃይማኖታዊ አማጺ ነው። ኦኬ የፕሮቴስታንት ሚስዮን ወደ ኢትዮጵያ ሲገባ በ19ኛው ክፍለ ዘመን መነሻውን ያደረገው ወለጋ ነው። ወለጋ የፕሮቴስታንት ስቴት እንድትሆን በሚል የኦነግንም ሰራዊት የመሰረቱት ፕሮቴስታንቶች ናቸው። ወለጋ ላይ ነው የተመሰረተው። ምክንያቱ ይሄ ነው። በብሔር ስም የተደበቀ ነው። ገዳዮቹንም ደግሞ አጋልጠናል። ለምን ይገደላሉ? የኦሮሚያ ክልልን፣ የአማራ ክልልን፣ የፌዴራል መንግስቱን ተጠያቂ አድርገናል፣ ጮኸናል፣ አልቅሰናል፣ ገንዘባችንን አዋተናል፣ ለተፈናቀሉት የደም እንባ አልቅሰናል፣ ጠይቀናል። ሰሚ የለም። ይሄንን ታውቃለህ። ይሄንን እያወክ እንደው በሞቴ አንተ ወንድ ነኝ ብለህ ቀበቶ ታጥቀህ ወጥተህ በተለያየ አካባቢ የኛ ሰው ሲገደል ትላለህ። እንዴ አታፍርም እንዴ? እንደ ኦመነኝ እንዲህ ከምትናገር ትን ብለህ ይሻላል። ስንት ጊዜ ነው ስለ ወለጋ ድምጽ ይሆን ነው ነውስ? ኦኬ ወለጋ ላይ ጥፋት ይደረግ፣ ነገሩ የብሔር ነው አላችሁ። ስለዚህ ወለጋ ላይ ኦነግ ስለገደለ አማራ ክልል ላይ ፋኖ መግደል አለበት ነው? ልክ ነው ብላችሁ ተቀበሉን ነው? እናንተ ከኦነግ ጋር ነው እየተወዳደራችሁ ያላችሁት በመግደል ደግሞ ማን እንደገደለ አይታወቅም ትላለህ። አታፍርም እንዴ? ፋኖ አማራ ክልል ላይ ሃይማኖታዊ ታጣቂ አማጺ ነው፣ መንግስትን እጥላለሁ። ኢትዮጵያ ላይ ያለው የወቅቱ መንበረ ስልጣን በፕሮቴስታንቶች እጅ ስለሆነ አገሪቱን መምራት ያለበት ኦርቶዶክስ ነው፣ የአማራ ኦርቶዶክስ ነው በማለት ነው እየታገሉ ያሉት። ይህ ታጣቂ መንግስትን እገለብጣለሁ ብሎ መቀመጫውን መደበቂያውን ያደረገው አማራ ክልል ሆኖ ሳለ በጎንደር በጎጃም በተለያዩ አካባቢ ባህር ዳር ላይ ወንድሞቻችን ከመስጊድ ሲወጡ ጠብቆ እንደገደለ እያወቅ የሙስሊሙን ንብረት እየዘረፈ ሙስሊሙን እያገተ እንደሚወስድ እያወቅ መንግስት እንታገላለሁ ብሎ ይታጠቀን ኃይል በአማራ ክልል እንዳለ እያወቅ ማን እንደገደለ አይታወቅም ትላለህ እንዴ? እነዚህ አማጽያን እኮ ከረሚላ አይደለም አዝለው የሚዞሩት። እነዚህ አማጽያን ሁሉ ዓመት የተቀጠቁት ሊገሉ እኮ ነው። ገንዘብህን የምታወጣው ሶሻል ሚዲያ ላይ የምትለፈልፍላቸው እኮ እንዲጓጉ ገንዘብ እንዲያገኙ ነው። ምን አይነት አእምሮ ነው ያለ? አማጺዎቻችሁን ገንዘባችሁን አውጥታችሁ አፈሙዝ አሸከማችኋቸው አማራ ክልል ተደብቀው እየተዋጉ ነው። እነዚህ ተዋጊዎቻችሁ ሲገሉ አሜን ብሎ ካልተቀበላችሁ ታዲያ ለምንድን ነው አማጺ ብላችሁ ያስተማራችኋቸው? ሲገድሉ አወገለዋል የማትሉ ከሆነ ትጥቅ አስፈቷቸው። እንዳስታጠቃችኋቸው ትጥቅ አስፈቷቸው። እኔ እኮ ግርም ነው የሚለኝ እኮ ነፍጥ ያሸከማችኋቸው እኮ በተሸከሙት ነፍጥ ሊገሉ ነው። ሲገሉ አልገደሉም። እንዲገሉ አይደል ገንዘብ እያወጣችሁ ያሰማራችኋቸው። ደግሞም በካነ ሰላም ላይ ወንድሞቻችንን መስጊድ ውስጥ ገብተው የገደሏቸው የጎጃም ፋኖዎች ናቸው። እንግዲህ የወሎ ፋኖ ነው ከጎጃም ወሎ ድረስ የጠራቸው። የጎጃም የወሎ የጎንደር እየተባለ ተከፋፍሎ እንደዚህ አይነት ፋኖ ነው ያለው። ለማንኛውም ሰይድ ወረባቦ አንተ መቼም አትቀይርም። ይህ አስተሳሰብ ደግሞ ለውጥ የሌለው አስተሳሰብ ነው። ፋኖም አይሳካለትም መቼም ቢሆን ከፕሮቴስታንት እጅ ስልጣን ነጥቆ ኢትዮጵያ መንበረ ስልጣን ላይ 4 ኪሎ ላይ አይገባም። እስከዛው ግን ወንድሞቻችንን ሲገድል ይኖራል። በዙ አጋጣሚ አንተንማ ብትቀይር ባትቀይር የማትጠቅም የማትጎዳ ሰው ነህ። ተግባብተናል። የማትጠቅም የማትጎዳ ሰው ነህ። ነገር ግን ፋኖ በዙ አጋጣሚ ወንድሞቻችንን ቢገድልም ያለፉትን የኦርቶዶክስ ታሪክ ስላጋለጠልን በጣም በዙ አጋጣሚ ብዙ የኦርቶዶክስ መንጋ አፍ የምናዘጋበትን ስራ እየሰራ ነው። በቃ የፋኖ ስራው ይሄ ነው። በቃ የሚያስጨበጭበው ስራ ይሄ ነው። ወንድሞቻችን ተገድለው የኦርቶዶክስን ታሪክ ስላጋለጠልን ይሄን ብቻ ጥቅሙ ለኛ ያገኘ ነው እንጂ አንተ ተጠቀም ካልጎዳክ አንተን ሲያስተምር አንተን ተው ሲል የሚኖር የለም። ለኦርቶዶክስ ክብር የሚዋሹ ለኦርቶዶክስ ክብር ንጹሃን ሙስሊሞችን የሚያርዱ አላፊ ኦርቶዶክስ መንጋዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያን ሰይፍ ይዛ ከ1500 ዓመት በላይ እንደገዛች እንኳን የሚክዱ ከሃዲያን ናቸው። ገሉን ስታሳድዱን
አብያተ ክርስቲያናቶቻችንን ስታቃጥሉ አያችሁት? ሲዋሽ እንኳን አፍርም ስታሳድዱ ነው ያለው። ወዲህ ነው የተሰደዳችሁት። አገረ ገዥ አልነበራችሁም እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን 1500 ዓመት በላይ ነገስታቶችን የምትሾም ሰይፍ አሲዛ አገር ስትመራ የነበረች ናት። አገር መሪ ሆናችሁ ወዴት ነው የተሰደዳችሁት? አገር መሪ ይሰደዳል ሲባል ገና ከኦርቶዶክስ መንጋ ስሰማ እንዴት ነው አገር መሪ የሚሰደደው? አገር ውስጥ ያሉትን ስታሳድዱ ኖራችሁ እንጂ እንዴት ነው ከታሪካችሁ ጋር የማትታረቁት? ኢትዮጵያ የክርስቲያን ደሴት ናት ስትሉ አልነበረም እንዴ? ከክርስቲያን ደሴት ማን ነው ያሳደዳችሁ? ቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ ከመሃል የጂሃዲስትነት ስሜት የተጸናወታችሁ የእናንተን የደም ጠጭነት ፍላጎት እድል ቀንቶት ፋኖ አሸንፎ ቢመጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ስልጣን የምትቀባው። ይህንን ማንኛውም ኦርቶዶክስ ያውቃል። አንዳንዶቹ ፋኖ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የሚዋጋው ብሎ በይፋ መናገር አሳፍሯቸው በሆዳቸው ይዘዋል። ቴዶ በሆድህ ይዝሃል። ፋኖ አሸንፎ መጥቶ ኦርቶዶክስ ስልጣን እስከምትቀባው የቸኮልክ አንዱ ቀን ሲቀጥል የኢትዮጵያ ኦርቶዶክስ ቤተክርስቲያን ደሞዝ የምትከፍላቸው በስሯ ቤተክርስቲያን ውስጥ ተገኝተው ትምህርት የሚሰጡ መምህራኖች አይደሉም እንዴ? የማህበረ ቅዱሳን አባላት አይደሉም እንዴ? ሞዓ ተዋሕዶን እንትን ያሉት ያቋቋሙት እንዴ? ፋኖ የሚመራው በሞዓ ተዋሕዶ አይደለም እንዴ? ለምሳሌ ፕሮፌሰር ዲያቆን ያረጋል የሚባለው ሰውዬ እሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስተምር ሰው ነው። ሞዓ ተዋሕዶን ከመሰረቱት አንዱ ነው። እና ፋኖ የቤተ ክርስቲያን ተዋጊ አይደለም እንዴ? የቤተ ክርስቲያን ታጣቂ አይደለም እንዴ? ፋኖ የኦርቶዶክስ አማጺ ነው። አማጺንን ብሎ ማለት ያኒ ደብሩህ ነው። ደምጠጭ ምናምን ላልከው አንተ አላህ አይደል እንዴ? እድሜ ዘላለምህን የፈጣሪህን ደም ስትጠጣ የምትኖር ደሞ ደም መጠጣት ትላለህ እንዴ? እንዴ ከመስጊድ ሲወጡ መስጊድ ውስጥ እየገባችሁ ከቤታቸው እያወጣችሁ ሙስሊሞችን የምታርዱት ኦርቶዶክስ ክብር ተብሎ በአፄው ዘመን ኦርቶዶክስ ሰይፍ ይዛ በምትገድልበት ዘመን ያለውን በካሜራ ስላልቀረ አሁን በብልጽግና ዘመን ጴንጤዎች ኢትዮጵያን በሚመሩበት ዘመን በዚህ በ7 ዓመት ውስጥ ስንቱ ሙስሊም ነው ያረዳችሁት? ስንቱ ሙስሊም ደም ጠጣችሁት? ለቤተክርስቲያን ክብር ብላችሁ ደም ጠጭ ትላለህ እንዴ? ደግሞ አፈርጣጣና ረኔ እኮ እንደው ውሸታችሁ ለጉድ ነው። ልክ እንደዚህ ውሸታም ሁሉ በሙስሊም ስም አካውንት የተከፈቱ አሉ። ውሸታም አካውንት ካፊር ሲዋሻ አያፍርም። ካፊር ለኦርቶዶክስ ክብር ይዋሻል። እና ተጠንቀቁ። ሸር አድርጉ፣ ቫይራል ይውጣ። የኦርቶዶክስ ቤተክርስቲያን ተጠሪ የሆነው ፋኖ ሙስሊሞችን እያረደ እንዳለ በኢትዮጵያ አይደለም በኢትዮጵያ በውጭ ዜና መዘገብ አለበት። እየገደሉ ትግል የለም። ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም። ለአማራ ህዝብ እታገልለታለሁ፣ የአማራን ህዝብ ችግር እፈታለሁ ብሎ የወጣ ኃይል የአማራ ህዝብ እንደ መጋረጃ ሽፋን ነው እንጂ ለአማራ ህዝብ የሚታገለው ትግል የለም። የአማራ ህዝብ ሊያውቅና ሊረዳ ይገባል። ወጣቱን ከጥፋት ህብረተሰቡን ከፈጣሪ የሚያስታርቁ የእምነት አባቶችን እየገደሉ ምስኪን የሆኑ የእምነት አባቶችን እየገደሉ ምን አይነት ትግል ነው? ምን የሚሉት ትግል ነው? ይሄ ነው ትግል? ስለዚህ የአማራ ህዝብ ከምን ጊዜውም በላይ ሊነቃና ሊረዳ ይገባል። የአማራ ወጣቶች፣ የአማራ ተወላጆች እባካችሁ ይሄን ኃይል አትደግፉት። ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን እንሞታለን። አላሁ አክበር። ኪታቡን የህዲ ወሰይፉን የንሱር። ቁርአን ኪታቡን የህዲ ወሰይፉን የንሱር። ቁርአን ትክክለኛውን መንገድ ይመራናል። ሰይፍ መሳሪያ ግን ማንነታችን ያስከብራል።